የቅድስት ቤተክርስቲያናችን የጥበብ ምንጭ መካነ አእምሮ የሆነ ሊቃውንት በእውቀት በጥበብ በሚስጥር የሚራቀቁበት ከተለያዩ አካባቢዎች የመጡ ታዳጊዎች በአንድ የፍቅር ጎጆ ተሰብስበው ሕይወት የሆነውን ቃለ እግዚአብሔር እየተመገቡ ቀን ከሌት ለምስጋና ለውዳሴ እየተጉ የነገዋ ቤተክርስቲያን ተረካቢ ለመሆን በእውቀት ዳግም የሚወለዱበት ቀደምት ዘመን የማይሽረው መተኪያ የሌለው የአብነት ጉባኤ ቤት ቤተክርስቲያን ዶግማ ሳይፈርስ ቀኖኗ ሳይጣስ ስርዓት አምልኳ ሳይለወጥ ከነሙሉ ክብሯና ማንነቷ ዛሬ ላይ ለመድረሷ ጉባኤ ቤቶች የማይተካ አያሌ ሚና አላቸው። ጉባኤ ቤቶች ለሀገራችን ኢትዮጵያ ቋንቋን ከነፊደሉ ስነ ጽሑፍን ከነአመሉ ዜማን ከነምልክቱ የስነ ከዋክብት ቀመርን የአስተዳደር ህግን የሰሩ ለቤተክርስቲያን ብሎም ለሀገር ትልቅ ባለውለታ ናቸው። ደቀ መዛሙርት የሀገር ፍቅርን ሃይማኖትን ትውፊትን እንዲጠብቁ መንፈሳዊ ህይወትን ከስጋዊ ህይወት ጋር አጣምረው እንዲይዙ ተደርገው በእውቀት በስነ ምግባር የሚቀረጹበትም ነው። የአያሌ ሊቃውንት መፍለቂያ የበርካታ ቅዱሳት መካናት መገኛ የሆነው የሰሜን ሸዋ ሀገረ ስብከት የአብነት ትምህርት የቤተክርስቲያን ህልውናዋ መገለጫዋ በመሆኑ ቅድሚያ ትልቅ ትኩረት ሰጥቶ ከሚሰራባቸው ጉዳዮች ውስጥ ግንባር ቀደም ተጠቃሽ ነው የአብነት ትምህርት ቤት። በዚህም ከብፁዕ አቡነ ቀሌምንጦስ የሀገረ ስብከቱ ሊቀ ጳጳስ ጨምሮ ክቡር ስራ አስኪያጅ እንዲሁም ልዩ ልዩ የክፍል ኃላፊዎች በየጊዜው በየጉባኤ ቤት በአካል በመገኘት አባታዊ ምክር በመስጠት እንዲሁም በሚያስፈልገው ሁሉ ድጋፍ በማድረግ ሀገረ ስብከቱ ለጉባኤ ቤት ያለውን ትኩረት በተግባር የሚያሳይ ነው። በተለያዩ አካባቢዎች በርካታ የአብነት ትምህርት ቤትን በመክፈት ደቀ መዛሙርትን በአንድ ጥላ ስር ሰብስቦ በማስተማር ለነገዋ ቤተክርስቲያን አገልጋይ የሚሆኑ ደቀ መዛሙርትን ለማፍራት በብዙ በስፋት እየሰራ ይገኛል። በሰሜን ሸዋ ማዕከል በነገስታቱ መናገሻ ደብረ ብርሃን ከተማ ከሚገኘው ሐመረኖ ቅድስት ልደታ ለማርያም ቤተክርስቲያን የአቋቋም ጉባኤ ቤት ተገኝተን የመማር ማስተማር ሂደቱን ልናስቃኛችሁ ወደናል። ጉባኤ ቤቱ በ2010 ዓመተ ምህረት የተመሰረተ ሲሆን የነበረውን ሂደት የጉባኤ ቤቱ መምህር የሆኑት ሙዓዘ ስብሐት የኔታ መኮንን ችሮታው እንዲህ ይናገራሉ። ጉባኤ ቤቱ 2010 ነሐሴ ወር ላይ ነው የተጀመረው። ሲጀመርም ያው በሰበካ ጉባኤው መልካም ፈቃድ ከሰበካ ጉባኤው ጋራ ያውኒ ማስተማሩም ፍላጎት ስላለኝ ሰበካ ጉባኤውን በማነጋገርና በማወያየት 2010 ነሐሴ ወር ላይ ነው የተጀመረው። ስመጣ ወደዚህ ምንም የለም ነበር። ከፊት ምንም አይነት የቁጥር እንኳን ተማሪ ያለበት ቦታ የለም ነበር። ያው ሰበካ ጉባኤውን ፈቀደ። ከፈቀደ በኋላ የማስተማሪያ ቦታ ሰበካ ጉባኤው እዚህ ጋር የምታዩት አዳራሽ
ግሩም ታሪክ የሚባል ድርጅት ነበርና ሰበካ ጉባኤው ያንን አስፈቅዶ እዚያ ላይ ነው መማሪያም መኖሪያም አድርገን እዚያ ላይ ነው የተጀመረው። ከዚያ በኋላ የተወሰነ ማስጀመሪያ ሰበካ ጉባኤው ጎጆ ማስጀመሪያ እንጨት ፈቀደ። ቀበሌው ደግሞ ሳር በዚያ እንዲል ሊፈቅድ ያው ሰበካ ጉባኤው አስፈቀደ። ያው ህዝቡም በእንጨቱም በምኑም እንዲተባበሩ ተደርጎ ተጀመረ። ከዚያ በኋላ ያው እንደዚሁ እየተስፋፋ ተማሪው በራሱ እየሰራ ምእመናኑም እየሰጠው እንጨት ሳሩን በቀበሌውም በሰበካ ጉባኤውም ጥረት በሁላችንም ጥረት ያው በዚያ ተጀምሮ እዚህ ደርሷል ማለት ነው። በዚህ ጉባኤ ቤት በኢትዮጵያዊው ታላቁ የዜማ ሊቅ ቅዱስ ያሬድ የተጀመረው ቅድስት ቤተ ክርስቲያን ለምስጋና ለአገልግሎት ከምትጠቀምባቸው የአቋቋም አይነቶች ውስጥ የጎንደር አቋቋም ትምህርት ይሰጣል። ጉባኤ ቤቱ 200 ደቀ መዛሙርትን በአንድ ጥላ ስር ሰብስቦ እያስተማረ የሚገኝ ሲሆን የትምህርት ሰዓታቸውንና አጠቃላይ የመማር ማስተማር ሁኔታው ምን ይመስላል የሚለውን የኔታ መኮንን እንዲህ ይገልጻሉ። የምንማርበት ሰዓት ማታ ከ11 ሰዓት ጀምረን እስከ 2 ሰዓት ከምናምን ድረስ ያው አጠቃላይ እስከ ቅጸላው እስከ 3 ሰዓት ድረስ ነው። ሌሊት ደግሞ ከ9 ሰዓት ጀምረን ከ10ም እንዲህ ካለብን ከ10ም ጀምረን እስከ 12 ሰዓት እስከ 1 ሰዓት ነው። ቀን ደግሞ የቀን ወንበር አለ። ያው የግቢ የውጪ የሚባል ወንበር አለ። ያው ቀን ደግሞ ከ4 ሰዓት ከ5ም እስከ 6 እስከ 7 እንደዚህ ነው የምንማረው። ከዚያ ወደዚያ ያው የደሞ የራሱ የግሉ ጥናት አለ ማለት ነው። እዚያ ለቆሙበት ዓላማ ጽኑ የማወቅ ጉጉታቸውም የሚደነቅና ለቤተ ክርስቲያን የሚቆረቆሩ ናቸው ሲሉ ተማሪዎቻቸውን ይገልጿቸዋል። የመማር ፍላጎታቸው ጥሩ ነው። ግን ያው የመማር ፍላጎታቸውን ትንሽ የሚያደክመው ምንድነው የኑሮው የጊዜው የወቅቱም የኑሮውም ችግር በጎ አድራጊ ያው ብዙም ያው የስንቅ እጥረት የመጽሐፉም እጥረት የብዙ ሁኔታዎች እጥረት ይሄ ጫና ነው እንጂ የመማር ፍላጎታቸው ጥሩ ነው። ያ ጫና ሲይዛቸው ጊዜው ባጭሩ ጊዜ ተመረው በአቋራጭ ወደ መማር ሲስተም የማጋደል ነገር አለ። ባጭሩ ቶሎ ለመውጣት የኑሮ ውድነቱ ሲይዛቸው ማለት ነው እንጂ ከዚያ ውጪ በደንብ ተምረው እንትን ለማለት ያላቸው ፍላጎት ያው ጥሩ ነው። የአብነት መምህራን ዕውቀትን ከማስጨበጥ ጎን ለጎን ለደቀ መዛሙርቶቻቸው ምን ማውረስ አለባቸው? መምህራን እንግዲህ ማድረግ ያለባቸው ተማሪውን ተከታትሎ እንደ ጉባኤው ስርዓት መጠበቅ ነው። ከዚያን ደግሞ ከምእመናኑ ጋራ ጥሩ ግንኙነት እንዲኖራቸው ያው የተሻለ ግንዛቤ ያው እያደር ነው ዕውቀት ትምህርቱንም የሚያገኙት የግንኙነቱንም ህብረተሰቡ ጋር ያላቸውን ግንኙነት እያደር ነው የሚያሻሽሉት። ለጊዜው ህብረተሰቡ መጥተው የሚሆኑት ነገርና እያደር እየተማሩ የሚሄዱት ነገር ትላል። ግን ያን ደግሞ ምንድነው የመምህራን ያው እዚህ መምህራኑ በጉባኤው ላይ ያው የሚያስፈልገውን ነገር ግንዛቤ እንዲያገኙ በሌሎች መምህራንም በዚያም ግንዛቤ እንዲያገኙ አሁን እኛ ቢያንስ እሁድ ቅዳሜ የተሻለ ግንዛቤ እንዲኖራቸው ያለው ነገር አመለካከታቸው የተሻለ እንዲሆን ተህብረተሰቡ ጋር ያለው አኗኗራቸው ሲወጡ ሲገቡ ያላቸው ግንኙነት ያው የጮኸቱን ነውና የሚያሳየው ደግሞ ከትህትናው ስርዓቱን የመጠበቁ ነገር
ከወንጌሉም እንዲያገኙ እሁድ ቅዳሜ ይሄንን እንዲማሩ በማድረግ መምህራኖችን በመጋበዝ እንደዚያ በማድረግ ነው እንግዲህ ያው ለተማሪው ጥሩ ነገር እንዲያገኙ ለማድረግ ያለው ጥረት ማለት ነው። ደቀ መዛሙርት ከቀያቸው ርቀው ከቤተሰባቸው ተለይተው የሚኖሩ እንደመሆናቸው የሚያስፈልጋቸው በርካታ ነገሮች እንዳሉ አንስተው የመማሪያ ቦታ እጥረትን ጨምሮ ያሉትን መሰረታዊ ችግሮች ያነሳሉ። እንደሚታየው ብዙ ችግር እንዳለ በትይታውም ይለያልና ያው የምንማረው አዳራሽ እዚያ የተውሶ አዳራሽ ነው። ሰበካ ጉባኤው አስፈቅዶ ነው። ድርጅት ነው፣ ግሩም ታሪክ ይባላል። በዚያውም ይሄ ድርጅት በጣም ያው የምናመሰግነው ድርጅት ነው። እንግዲህ ይሄ ድርጅት በአጋጣሚ አቋርጦ ነው፣ ግን ቢመጣ ይሄን ለማስቀጠል ቢመጣ ያው መማሪያ የለንም አዳራሽ። ትልቁ አሁን ችግራችን መማሪያ አዳራሽ የለንም። የጎጆ ጥበት አሁን ይሄ ሜዳው ነበረ ሞልቶ ነበረ፣ ግን ማቴሪያል የለም። ተማሪው ያው በጥረት ነው ይሄንን የሰራውና ማቴሪያል ችግር አለ። ተማሪው ስንቅ ችግር አለ። ያው ይሄ ዙሪያ እንደው በዚያውም ይሄ ዙሪያ ህብረተሰብ በጣም የሚመሰገን ነው። በጣም ይባሰባቸው ይሄዳሉ። እየሄዱ ራታቸውንም ቁርሳቸውንም እየበሉም እየያዙም ይመጣሉ እና ተማሪው በጣም ይሄ ችግር አለበት። ውሃው ለምሳሌ ቧንቧ አስገብተውልናል። እንግዲህ በጎ አድራጊዎች ሁሉም እንግዲህ እንትን ብሎ ውሃ ገብቶ ነበር፣ ግን የማይመጣበት ጊዜ ነው የሚበልጠውና ያው እዚሁ ህብረተሰብ ጋር ነው እየሄደ ተማሪው የሚቀዳው እስከኔ ጭምር ማለት ነው። እና አጠቃላይውን ኩሽና የለንም። እየሜዳው ላይ እንግዲህ በዚያ መታወስ ይኖራል። እየሜዳው ላይ ነው። ክረምት ሲሆን ደግሞ እያቋረጡም ይገባሉ ጎጆ ውስጥ በቃ እንትን እያሉ ልብሳቸውም ምናቸውም በዚያ አብሮ በጭስ ነው ያለው እና የኩሽና ትልቅ ችግር አለ። ሽንት ቤት የለንም። ሽንት ቤት አሁን እንግዲህ ወደዚያ ያርቀው ነው እንግዲህ ያው ተማሪው ደግሞ ሁሉ ሲመሽ ይቀርቡ የመሆን ነገር አለ። ያን ደግሞ መሳቀቅ አለኛል ከህዝቡም ዘንድ ወቀሳ አለው። ኒኒ ችግሮች የመሰሉ ነገሮች አሉ። ችግር የመጽሐፍ ጥረቶች መጽሐፍ ጭርሹን የሌለው ከጓደኛው እየለመነ እየተጠጋሚ ይማራል እና የመሳሰሉ ነገሮች ችግር አሉ። ልብስ አሁን ያቺው እያንቆጣቆጡት የሚላሉ ያው ድብልቅልቅ ነውና ልብስም ችግር ያለበት አለ። ምግብ ማጣት በትምህርት ሰዓት ወደ ምግብ ፍለጋ የሚሄድ አለ። ሀገረ ስብከቱን ጨምሮ የደብሩ ሰበካ ጉባኤ ለጉባኤ ቤቱ ያላቸው ድጋፍና ክትትል ምን ይመስላል? እንዲሁም ከአገልጋይ ካህናት ጋር ያላቸውስ ግንኙነት እንዴት ይገልጹታል? ይህ ጉባኤ እንግዲህ ያው ከተጀመረ አሁን 8ኛ ዓመቱ ነው። ቅርብ ጊዜ ከመሆኑ የተነሳ በሰበካ ጉባኤው ስለሆነ ይሄ ጉባኤ የተዋቀረው ያው በሀገረ ስብከቱ አሁን እያደር ቀስ እያል ያው እውቅና እንዲያገኝ ከዚያ ሀገረ ስብከቱም እየመጡም ያው ቅርብም ስለሆነ እየመጡም አይተዋልም። ያው በትምህርት ክፍሉ በኩል አይተው ሊስት በጅተውልናል። ከዚያን ቀጥሎ ደግሞ አባታችን ብፁዕ አቡነ ቀሌምንጦስ አሁን በቅርቡ ሰዓት ላይ ነው መጥተው እዚህ ቤተክርስቲያኑን አስከፍተው ውስጡን አይተው ጉባኤውን ገብተው አይተው ተማሪውን ድንገት ነው ያው የመጡት። ተማሪውን ሰብስበው ለተማሪው ምክር በመስጠት ተማሪውን ወንበሩ ያለበት አንተ ምን ላይ ነው ያለው በርቱ፣ ጥሩ ነው በርቱ፣ ተማሩ፣ ምንድነው የሚቸግራቸው ነገር ብለው የሚቸግረን ነገር እንግዲህ ያው እንደ ጉባኤ ያው ይሄ ቸግረናል ብለናቸው ችግር የለም በርቱ ተማሩ ብለው ያው ቡራኬ ሰጥተው ለሰበካ ጉባኤው ላጠቃላው ንገሩልኝ፣ ይሄን ጉባኤ እንዲያጠናክሩ፣ ይሄን ጉባኤ እንዲደግፉ ንገሩልኝ ብለው መልእክት ሰጥተው በሚገባ እኔንም ያው አይዞህ ጥሩ ቦታ ነው ይሄ አይዞህ አስተምር በቃ ብለው በቃ በደንብ አጽናንተውንና ያው ተስፋ ሰጥተውን ሄዱት። በጣም ደስ ብሎናል። ከዚያም በመቀጠል ደግሞ ጉባኤው ማህተም የለውም ነበርና ያን ጠየቀን። ወደዚያውኑ ነው እንዲቀረጽልን ያው ሲተሩም የተሟላ እውቅና ያው ማህተም ሰጥተውናል እና ያው ያለውን ነገር እኛ ተጠየቀን። እነሱ መልካም ጥሩ ነገር ያለን ከተተላቸው በሰበካ ጉባኤው ዙሪያ ያው ሰበካ ጉባኤው ከቦታው እንግዲህ ተታዳጊነቱ አንፃር በተቻለው ለኛን የሚያስፈልገን ነገር ይደግፋል። ያው ማግደግ የሚችለውን ለይቃለን እሱም ያደርግልናል። መልካም ነው አስተሳሰቡ፣ ጥሩ ነገር ነው ያለው። ተናበን ነው ያለው ከሰበካ ጉባኤው አብረን ከካህናቱም ጭምር ተማሪውና ካህናቱ
እንደ አንድ አገልጋይ ነው ሆነው የተገኘችዋንም አብረውን የሚካፈሉት። በጣም ይሄ ትልቅ የሚመሰገን ነገር ነው። የኛ ደብራችን በዚህ ዙሪያ ያለው ከተማሪው ጋር ያለው ግንኙነት በጣም ጥሩ ነው። የኔታ መኮንን ቀደም ባለው ጊዜ በተለይም ደግሞ እርሳቸው ደቀ መዝሙር በነበሩበት ወቅት የነበረውን የጉባኤ ቤት ሁኔታና ዛሬ በዘመናችን ያለውን ጉባኤ እንዲህ ይገልጹታል። ያኔ እርግጥ ግን አሁን እኔ እንግዲህ ሁሉም ሲማር የተለያየ ነው አኗኗሩና እኔ ያው ከቤተሰብ ስንቅ ይላክልኛል ወዲያ ወዲህ ወደ ገጠር ብዙ አይሄድም። ያው ክብረ በዓል እንደው ለንግስ ነው የሚሄደው እና ያው እንግዲህ በጓደኞቼ ያለው ጓደኞቼ ወዲያ ወዲህ ይሄዳሉ። በያነው ጊዜ ያለው ተማሪ ሄዶ ሰርተብል አይባልም። እንደው በእኛ ጊዜ እንኳን ያው የቀርቡ ነው የኛ ጊዜና የሚፈልገውን የማግኘት ይዞም የመምጣት ነገር ነበረ። ጊዜውም ያኔ ወዲያ ወዲህ ለማለትም ምቹ ነው፣ ጥሩ ነበረ። ያው ያለው ለአይምሮም ያለው ጫና ደህና ነበር፣ ነፃ ነበር። ግን ያኔ ምንድን ነበር የሚጎለው? እንደዚህ እንዳሁን ቴክኖሎጂው አልተስፋፋም። በጥረት በራስ ጥረት ብቻ ነው ቴክኖሎጂ የሚራዳ ብዙ የለውም ነበር እና ልዩነቱ ምንድነው? ዛሬ ኑሮ ውድ ሆኗል። የተማሪም ሄድ ሲልም ያው የገባቸው ናቸው፣ ይሄን የሚያስቡ ናቸው እንደው ተጉሮሯቸው ላይ እንትን ብለው የሚሰጡት እና አንዳንዶቹ ደግሞ የዚህም ግንዛቤውም ያጥራቸዋል። ሰርተብል ላይ ማለት ነገር አለ። ዛሬ የቀረው ልመና ኋላ ቀር አርጎ የማያት ነገር ስላለ ትንሽ ዛሬ አኗኗሩ ከባድ ነው ለተማሪ ማለት ነው እና እኔ በዚያ ሳነጻጽረው ከባድ ነው። ቴክኖሎጂው ግን ይረዳል፣ ዛሬ ይደግፋል። ግን ቴክኖሎጂውን ደግሞ አይምሮን ተማሪው ተረጋግቶ ቴክኖሎጂውን በአግባቡ የመጠቀም የራሱንም ጥረት አድርጎ የመጠቀም ነገር የኑሮ ውድነት አይምሮውን የመስቀል ነገር አይምሮውን ወዲያና ወዲህ የመበተን ነገር አለው። እዚያ ላይ ያው ብዙ ትግል አለው ተማሪውን እንዲህ ሁን ለማለት ማለት ነው። ምንድነው ይሄ የኑሮ ጫና ነው። ዕውቀትን ፍለጋ የተለያየ ባህል፣ አመጋገብ፣ አለባበስና አኗኗር ካለው ማህበረሰብ ወጥተው መንፈሳዊና የህይወት ስንቅ የሆነውን ዕውቀት ለመገብየት በአንድ ጥላ ስር ለተቀደሰ ዓላማ የሚሰባሰቡ የነገዋ ቤተክርስቲያን ተስፋዎች የሆኑ ደቀ መዛሙርት የሐመረኖ ቅድስት ልደታ ለማርያም ቤተክርስቲያን ያቋቋም ጉባኤ ቤት ደቀ መዛሙርት እንደናት በእውቀት በመግባር እያሳደገቻቸው ባለችው ጉባኤ ቤት ያለውን የመማር ማስተማር ሂደት እንዲህ ይገልጹታል። መማር ማስተማሩ እንግዲህ በጣም አሪፍ ነው። እንደኛ እንትን አሁን የመማር ማስተማሩ ሂደቱ ለየት ያደረገ ሰው ግቢ ወንበር የገባ ሰው ለውጭ ወንበር ላለው ሰው ላለየው ሰው ለጀማሪው ሰው የግቢ ወንበር 4 ወንበር ቢገባ 3 ወንበር እዛው ወይኔታ ገመራል። አንደኛው ወንበር ወጭ ወጥቶ ለጀማሪው ሰው ያስተምራል ማለት ነው። ይሄ በመማር ማስተማሩ በእኛ በኩል አሪፍ ነው። የጉባኤ ቤት ህይወት አልጋ ባልጋ ያልሆነ በፈተናዎች የተሞላ እንደመሆኑ እነዚህ ለመንፈሳዊ ዓላማ የቆሙ ደቀ መዛሙርት የውሃ ጥረት፣ የመጻሕፍትና የመሳሰሉ ችግሮች ለትምህርታቸው እንቅፋት መሆናቸውን ያነሳሉ። እዚህ እንግዲህ ፈተና የሆነብን አብዛኛው ጊዜ እንግዲህ ተማሪ በጣም ይቸግራል። በጣም ብዙ ነገር በጣም ፈተና ለትምህርታችን አሁን ፈተና የሆነብን ነገር ውሃ ጥረት። አሁን የውሃ ጥረት ቢያንስ ተማሪው ጫካ ሄዶ ሲመለስ ውሃ ስለሚቸግረው እንደገና ወደ ከተማ ሄዶ ምን ብሎ ለምኖ ምናምን ስለሆነ በጣም ፈተና እንዳይማር ተስፋ እንዲቆርጥ ያደርገዋል የውሃ ጥረት ማለት ነው። ሁለተኛ ደግሞ የምግብ ጥረትም ቤተሰቡ የሚያግዘው አለ። አሁን ደግሞ ጊዜው በቃ ሰርታ ተበላ የሚባልበት ጊዜ ስለሆነ ቤተሰቡ የሚያግዘው ሰው ስላለ የምግብ ጥረት አለ። ሌላ ደግሞ የመጽሐፍ ጥረትም አለ። አሁን ይሄ ሁላ ለዚህ ለትምህርታችን ፈተናችን ነው ማለት ነው። ጉባኤው ብዙ ችግር አለበት። ለምሳሌ ተማሪ ያለው አሁን በዚህ ጉባኤ የሚተዳደረው ተማሪ 200 ተማሪ ነው። ግን የሚመጣው ተማሪ ከ200 በላይ ነው። እኛ በዚህ ቦታ ላይ አለቆች ሆነን ስናስተዳደር ተማሪዎችን ከሌላ ቦታ መጥተው ስንቀበላቸው ቦታ አጥሯቸው ወደ ሌላ ቦታ ይሄዳሉ። ቦታው ያለበት ማለት ነው። እዚህ ቦታ ላይ መማር ሲፈልጉ ሁሉ ነገር እዚህ ተምረው መሄድ ሲፈልጉ የቦታ እጥረት
በቃ ያለውን በጉባኤ ላይ ያለውን ማቴሪያል ሲያዩት ማቴሪያሉ ዝቅተኛ በመሆኑ እያዩ ከፍ ወዳለበት ወደሚረዳበት ሀገር ጉባኤ እየሄዱ ተማሪዎቻችን እየተበተኑ ይሄዳሉ ማለት ነው። ደቀ መዛሙርት ከተለያየ አካባቢ እንደመሰባሰባቸው በአንድነት ሲኖሩ እርስ በርስ ያላቸውስ ግንኙነት ምን ይመስላል? እርስ በርስ ያለን ግንኙነት እንግዲህ እዚህ ጉባኤ ላይ 200 ተማሪ አለ። 200 ተማሪ እያለ በቃ ምንም የሚጣላ ነገር የለም። ሁሉም በቃ አንድ ባህሪ ያን ሳንቲም ሁለት ገጽታ በቃ እንደዚህ ናቸው። አንድ ባህሪ ናቸው ማለት ነው። ሁሉም ተዋዶ ተፋቅሮ ተቻችሎ በማንኛውም እየኖረ ነው ያለው። እንግዲህ ደቀ መዛሙርቱ ሁሉም ያው እንግዲህ እዚህ ጉባኤ ላይ ሲኖር አንዱ የቸገረውን አንዱ ሲረዳ ሁሉም እንደየችግሩ እየተረዳዳ ክፋት ምናምን ሳይኖርበት ሁሉም በጸባይ በስነ ምግባር የመምህራችንን ስነ ምግባር እያየን መምህራችን የነሱን ጸባይ የነሱን አካሄድ እያየን ሁላችንም በእነሱ አመካከት እንደምንመራ ነው። ከኛም ደግሞ መምህራችን እንደሚሰጡን መረጃዎች ተማሪዎቻችን ከነሱ ያው እንግዲህ ከተማሪው ከ200 ተማሪ ውስጥ ኃላፊነት ተሰጥቶን ያለነው እኛ ነን። መምህራችን በሰጡን አመለካከትና አመራር ተማሪውን ያስተዳድርን እንገኛለን። ተማሪውን ደግሞ እኛ ባልነው ስነ ምግባር ይገኛል ማለት ነው። እዚያው እኛ በጣም እንደገገፋለን። በጣም ማንኛውም ምግብ ከሌለው ያለው ከያችሁ ላይ ካለችው ላይ ቀንሶ ይመግበዋል። ውሃውን ከሆነ እንደዚህ የተጣለም ሰው ካለ እናስታርቃለን። የቃ ያለው ነገር እንትናለን በጋራ መተባበር ነው። ደቀ መዛሙርቱ ጉባኤ ቤቱ በብዙዎች ዘንድ ባለመታወቁ በሚፈለገው ልክ ሊደገፍና እገዛ ሊያገኝ ባለመቻሉ ምእመናንና ደቀ መዛሙርቱ የሚተዋወቁበት መድረክ ቢፈጠር የሚል መልእክት ያስተላልፋሉ። አሁን ይሄ ጉባኤ በጣም አብዛኛው ሰው ይሄ ሰፈር ብቻ ነው በዚህ በቅርበት ያሉ ናቸው ይሄን ጉባኤ የሚያውቁት እና ሁሉም ማህበረሰብ ሁሉም ህዝበ ክርስቲያን ይሄን ጉባኤ ሊያውቀው በወር አንድ ጊዜ የሆነ ጉባኤ ቢዘጋጅ ተማሪውና ህብረተሰቡ የሚገናኝበት ብንተዋወቅ ከህብረተሰቡ ጋራ እነሱ እኛን ቢያውቁን እኛም እነሱን ብናውቃቸው ማለት የሚያስፈልገንን ችግር በቅርበት ሆነን እንነግራቸዋለን ማለት ነው። ብንተዋወቅ ሁሉም ህዝበ ክርስቲያን ቢያንስ አንድ መድረክ ቢፈጠር የሆነ ተማሪውና ህዝበ ክርስቲያኑ የሚገናኝበት በወር አንድ ጊዜ መድረክ ቢፈጠር እንግዲህ ለምእመናን ጥሪ የምናቀርበው እንግዲህ የሚያውቁት ያውቁታል፣ የማያውቁትን ደግሞ እናንተ ለማሳወቅ ጥረት እንታደርጉልን ነው እንግዲህ ጥያቄ የሚኖረኛ። ለምሳሌ አሁን በዚህ ቦታ ያሉት ህብረተሰቦች በውሃ ቅፍ ድግፍ አድርገው ይዘውናል የሚያውቁት ማለት ነው። በውሃ ላይ አሁን ውሃ ችግር መኖሩን እያወቁ እኛውን በጣም እያሳፈረን ያለ ነው። ሁሉ ጊዜ 200 ተማሪ በዚህ ሰፈር ሄዶ ሲጠይቅ ህብረተሰቡ የመመረር እንትን እንዲያመጣ የውሃው ክፍተትም እንድትሟላለን ያደራሹም ክፍተት እንዲሟላለን ጎጆአችንም ሁሉም በቃ የተሟላ ነገር ሆኖ ህብረተሰቡን በማናስቸግር ሁሉ አሁን አንዳንድ ህብረተሰብ ዛሬ በከተማ ያልተወደደ ኑሮ የለም። ሁሉም ተወዷል። ሁሉም ልጅ አስተዳዳሪ ነው። ስለዚህ የኛ ድጋፍ ደግሞ ቀጠብ ያለ እንዲሆንልን የሚሟላልን ተሟልቶልን እኛ ደግሞ ህብረተሰቡን በሚያስቸግር ሁኔታ ያስቸግረን ጊዜ ከመጠየቅ ይሻላል በሚለው ነው እንግዲህ የኛ አመለካከት ማለት ነው። አሁን ሁሉ ጊዜ ህብረተሰቡን ከምናስቸግራቸው ውሃም እንግዲህ ጠዋትም አለቀ ማታም አለቀ ጊዜ እየሄድን ከምናስቸግራቸው ቢያንስ ውሃ ከመጣችልን ህብረተሰቡ እንዳይመረር ወደዚያ ነው እያደጋገፍ ነው እነሱ ነው ያወቁ እየተጋባን እንሄዳለን ማለት ነው። ሁሉ ጊዜ ደግሞ አንድ ሰው ሁሉ ጊዜ እየሄደ ውሃ ቀዳል ሲባል የህብረተሰብ ደግሞ መመረር እንዳያመጣ ቢያንስ ቤተሰብ አስተዳዳሪ ነው ቤተሰብ ይኖረዋል ደግሞ ወደዚህ ሲባል መመረር እንዳይመጣ ሁሉም በያግባቡ እንዲሆንልን ያለን ነገር እንዲሟላልን ነው በአክብሮት እንጠይቀው በተለይ ማለት ነው። የማስተላልፈው መልእክት እንግዲህ ዋና ቤተክርስቲያንን ለመጠበቅ ሃይማኖትን ለመጠበቅ ዋና ምንጩን ማጎልበት ነው። ምንጩ ማጎልበት ነው ስል ምንጭ አልሆት ጉባኤውን ነው። ጉባኤ ከሌለ ቤተክርስቲያን የለችም። ጉባኤ ከሌለ ሃይማኖት የለም። ምክንያቱም ጳጳሱ ማንኛውም ነገር ከዚህ ከጉባኤ ስለሆነ የሚወጣው። ስለዚህ ይሄን ሁሉ በቃ ሁሉም ቀርበው እኛ አሁን በርግጥ አሁን አንዳንድ ሰዎች ሊመስላቸው ይችላል ተምረን ወይም ለአባቴ ወይም ለእናቴ ላገለግል ግን መጀመሪያ እግዚአብሔር እንደ ኃጢአቴ ሳይመለከት ማንኛውም ከእናታችን ማህፀን መርጦናል። እንግዲህ ሁሉም እንደየደረጃው ጳጳስን ሊሆን ይችላል አስተዳዳሪም መርጌታም ደግሞ ከዚያም መምህርም ሊሆን ይችላል። ግን ይሄ ምን ደርሰው መጀመሪያ የህብረተሰቡ ድጋፍ ሲኖረን ነው። ጉባኤ ቤቶች ለአንድ አካል ብቻ የሚተው ሳይሆን የሁላችንም ኃላፊነት በመሆኑ ምእመናንና በጎ አድራጊ አካላት በሚቻላቸው ሁሉ
ጉባኤ ቤቱን ሊያግዙ ይገባል ሲሉ የኔታ መኮንን ጥሪያቸውን ያቀርባሉ። የገባው ያውቀዋል፣ ችግር የለውም። ግን ተማሪው አሁን ይሄ ጉባኤ አጠቃላይ የህዝቡ ተተኪ ማፍሪያ እንደሆነ አውቆ ይህን እንደ ልጆቹን አሁን ሁሉ እስከ ዩኒቨርሲቲ ድረስ የሚያስተምሩ ቤተሰቦች አሉ የተቻላቸው። ግን ይህንንም እንደራሱ እንደወለዳቸው ልጆች ቆጥሮ ይህንን ጉባኤ እነዚህ የተቻላቸው ምእመናን ይህን ቢያደርጉ ቢንከባከቡ የራሳቸው እንደሆነ አውቀው ማለት ተረድተው ይህን ቢያደርጉ ከዚያን ደግሞ ለጉባኤው አሁን የተመቻቸ ድጋፍ ቢኖር ተማሪውም ሰፋ ያለ የመማር ዝግጅነት ይኖረዋል። ሰፋ ያለ ባጭሩ በአቋራጭ ለመውጣት ያቅድም ታለው ድጋፍ ካለው ሰፋ አድርጎ ተምሮ ለመውጣት ነው የሚያስበውና ይሄን ሁሉ ይቀርፋል። እና ምንድነው ሌላው ደግሞ የምለው ይሄ ጉባኤ ከዚህ ቦታ ወደዚያ ዳረጋዊ እንዲሄድ እቅድ ተይዞ ሰበካ ጉባኤው ቀበሌው ጉባኤውም ሁላችንም በመነጋገር ህዝቡ በመነጋገር እዚያ ቢሆን የተሻለ ይሆናል። እዚህ ከተማው ውስጥ እንደው ከሚሆን ወደዚያ ወደ አፋፉ ቢሄድ ጫካውም እንደልቡ ድምጹን እንደልቡ ይጮሃል ያዋጣል የሚለው ነገር ታስቦ ተናበን እዚያ ቦታ ለጉባኤ ቤት ሰፊ ቦታ ተይዞ ተዘጋጅቷል ማለት ነው። ስለዚህ አሁን ኮሚቴም በሰበካ ጉባኤው ተዋቅሮ ተዘጋጅቶ በሀገረ ስብከቱ እንዲጸድቅ አሁን ፕላን ላይ ነው ያለው። ያ ነገር እንግዲህ ወደዚያ ያ ጉባኤ ሲሰራ ሁሉም ይሄንን እንግዲህ ድጋፍ እንዲያደርጉልን ከሚመለከተው አካል ጋር ቆመው ያው ድጋፍ እንዲያደርጉ የሚል መልእክት ነው ማስተላለፈው። የሰሜን ሸዋ ሀገረ ስብከትን ጨምሮ የደብሩ ሰበካ ጉባኤ አገልጋይ ካህናት አባቶች፣ በጎ አድራጊ ግለሰቦች ብሎም የአካባቢው ምእመናን እያደረጉት ላለው ድጋፍ ምስጋና አቅርበዋል። ብፁዕነታቸው እንግዲህ አባታችን ያው ለዚህ ለጉባኤው እውቅና ሰጥተዋል። ሰበካ ጉባኤውም ያው እንዲያጠናክር በእነሱም እንደሚያጠናክሩ ይሄንን ተስፋ ሰጥተውን የሚሆነውም አሁን እውቅና ከመስጠቱም ከሊስቱም ጀምሮ ይሄን ሁሉ እያደረጉ ነው እያጠናከሩ ነው ያለው። ይሄን በማድረጋቸው በጣም እናመሰግናለን አባታችንን መላ ሰራተኛውን አጠቃላውን ማለት ነው። እንግዲህ ሰበካ ጉባኤውም እዚህ እንዲደርስ ያደረገው ሰበካ ጉባኤው ነው። ያው እንግዲህ ቦታውን ከዚህ መስብሎ ቆርሶ በመስጠት እንጨቱንም ሁሉንም ነገር ያለውን ነገር እንደ ቤተሰቡ አድርጎ እያስተዳደረ ነው ያለው። ይሄ ስለዚህ እዚህ በማድረሱ ሰበካ ጉባኤውን በጣም እናመሰግናለን። እና ብዙ ነው ስማቸውን እየጠቀስን ለማመስገን ብዙ ስለሆነ አጠቃላይ ለዚህ ሁሉ ያደረገልን ሁሉ በጣም እናመሰግናለን። ጉባኤ ቤቱ ገና በመስፋፋት ላይ ያለ ቢሆንም ትልቅ ተስፋ የሚጣልበት ባለራዕይ ደቀ መዛሙርት በትጋት የተሰባሰቡበት በመሆኑ የሁሉንም ርብርብና እገዛ የሚፈልግ ነው። ጉባኤ ቤቶች ለኢትዮጵያ መንፈሳዊና ስነ ጽሑፋዊ ቅርሶችን ጠብቀው አስጠብቀው በማቆየት የቤተ ክርስቲያንን ቀጣይነት በማረጋገጥ ረገድም ከፍተኛ ድርሻ ያላቸው በመሆናቸው ሁላችንም በምንችለው ሁሉ እንደግፍ፣ የቅድስት ቤተ ክርስቲያን የልጅነት ኃላፊነታችንን እንወጣ በማለት በሐመረኖ ቅድስት ልደታ ለማርያም ቤተ ክርስቲያን የአቋቋም ጉባኤ ቤት የነበረንን ቆይታ ፈጸምን። ሰላም እግዚአብሔር ከሁላችን ጋር ይሁን። አሜን።